ጤናዋ አለ ብር አላት ብለሽ ነበር አይደል? መጀመሪያ አምጡልኝ ብለሽ ረድትብኝ ስትይ የነበረው። አሁን እንደዚህ ለምን ትጠላሻት? እህትሽ አይደለች? በጭራሽ ይዛልኝ እንድትወጣ አይደለም እሷን ልጇን ራሱ ይዛልኝ ሂድ፣ እኔ አልፈልግም፣ ተይ አስቤዛ እኛ እንችልልሻለን ሲሏት በጭራሽ አልፈልግም ብላ ነበር። እህቷን አመነጫጭቃ ከቤት ያስወጣቻት። ጤና ቢኖራት ኖሮ እንደ ሰው ሰርታ ብር ይዛ ብትገባ ኖሮ እንዴት ሆና ተንገብግባ እንደምትቀበላት በመጀመሪያውም አነጋገሯ አይተናል፣ ንግግሯ አይተናል ማለት ነው። ግን ልጅቷ እህቷ ተፈልጋ ስትመጣ ግን የሌለ ነው የሆነችው። ፊቷን ሁላ ነው የቀየረችባት ማለት ነው። ምንጭቅጭቅ ነው ያደረገቻት። እኔ ብር ልታመጭ እንጂ እንደዚህ ሆነች ልትመጪ ማች ልክሻለሁ ብላ ነበረ። ፊቷን ፊት ያነሳቻት። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የራህማ ቤተሰቦች እንኳን ደህና መጣችሁ። እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ሰላማችሁ ብዙ ዝት ይበልልኝ። በያላችሁበት ሰላማችሁ አላህ ያብዛልኝ ማለት ነው። እንደተለመደው ዛሬም በአዲስ በጣም በሚያሳዝን ቪዲዮ ተመልሼ መጥቻለሁ ማለት ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ፣ ቤተሰብነታችሁን አሳዩኝ ማለት ነው። በጣም አሳዛኝ በሆነ ታሪክ ነው ተመልሼ የመጣሁት። እሱ ምን መሰላችሁ? ሁለት እህትማማቾች ይኖሩ ነበረ። ሁለት እህትማማቾች በሚኖሩበት ሰዓት አባት እናታቸው የሉም፣ በህይወት የሉም። ያው አንዷ እህቷ ደግሞ ወደ ስደት ትሄዳለች። ወደ ስደትም ከመሄዷ በፊት ያው ወጣትነት እኛን ያሸንፈናል፣ ልጅነት አለ፣ ብዙ ማናውቀው ነገር አለ። እኛ የጊዜያዊ ፍቅር ያሸንፈናል። አንድ ሰው ወደደን ከተባለ እስከ ጥግም ለእኛ የሚጋፈጥ ይመስለናል። እሷም ደግሞ ያ ወንድ ልጅ ስለቀረባት እና ስላፈቀራት ጊዜያዊ እስከ ዘለቄታ የሚወዳት የሚያፈቅራት ነበር ያመሰላት። እሱም ደግሞ ያው ለጊዜው ነበር ሲፈልጋት የነበረው። አንዳንድ ጊዜ አባት እናቶቻችን ቁጡ ሲሆኑ እኛ ደግሞ አባቴ እኮ ኃይለኛ ነው፣ እናቴ እኮ ኃይለኛ ናት፣ ከጓደኞቼ ጋር እንደፈለግኩኝ ዘንጬ ወጥቼ ሊገባ እናቴ አትሰጠኝም፣ አባቴ አይፈቅድልኝም እንላለን ማለት ነው። ያንን ነገር የሚያደርጉት አባት እናታችን እኮ የእነሱን ስም ላለማጥፋትና ለእኛ ክብር የኛንን ክብር ለመጠበቅ ነው ይሄን ሁላ ሲታገሉ ያሉት ማለት ነው። ለእኛ ነው የሚታገሉት። እኛ ግን አባት እናቶቻችን እኛን በቃ ወጥተን እንደፈለግን ስላልዘነጥን ከቤት የሚያፍኑን ነው የሚመስለው። ግን ያንን ነገር እነሱንም እውነታ የምናውቀው ወይ ካገባን በኋላ አሊያም ደግሞ ከተለቅንና ነገራቶችን ለይተን ካወቅን በኋላ ለካ አባቴ እናቴም እኔ ሊወዱ ሰውን ለራሴ ደህንነት እኔን ክብሬ ነበር ሲጠብቁልኝ የነበረው እኔ እኮ ባለማወቅ ነበር ይሄ ነበር ስለነበረው እንላለን ማለት ነው። ምክንያቱም ቁጡ አባት ቁጡ እናት ካሉ ልጆቻቸው አጥብቀው ይይዛሉ ማለት ነው። የትም አይንዘላዘልም። አላህ ይጠብቀን ከእንደዚህ አይነት ነገር፣ መጨረሻችንን አላህ ያሳምርልን። ያው አላህ የተስተካከለ ልጅ ይስጠን። በጣም ከባድ ነው። ያንም አላህ ያስተካክለን። ኤኒዌይስ ወደ ገደለው ሲገባ ማለት ነው። ያው እቺ ልጅ ያው ከማንም ወንድ ጋር የሆነች አብራው እየኖረች ያለ ያስረግዛታል ይሄ ልጅ ማለት ነው። አስረግዟት እንግዲህ ተዋታል። በሚተዋት ሰዓት ትወልዳለች። እቺ ልጅ በምትወልድበት ሰዓት ያው በጣም ጊዜው ከባድ ነው እና ከየተዋ ጋር ነው የምትኖረው። ከየተዋም ጋር እየኖረች ያለ ልጁም ተወልዶ ወደ ስደትን መሰደድን መረጠች። ወደ ስደት መሰደድን መረጠች እና ልጇን ለይተዋ እንደ ማንኛውም እህት ሰጣት ወደ ስደትን ትመለሳለች። እቺ ልጅ እየሰራች ያለ የተወሰነ ጊዜም የሰርታ ደወለች ላካችላትና ያው ቤቱም አልተስማማት ይሁን ከሰውም አልተግባባት ይሁን በጣም ራሷን እንትን ትስታለች ማለት ነው። ራሷን ሁላ አታውቅም። በጣም የማውን ነገር ነው የሆነችው ማለት ነው። በቃ እብደት ብሉት፣ በቃ እብደት አብዳ መንገድ ላይ ትወጣለች። ያው ሰው ማንም አያነሳትም። እንደዛም ሆኖ እንዳለ ያው እቺ እህቷ ደግሞ ከቆይታ በኋላ በጣም ከረዥም ጊዜ በኋላ እህቷ ታፋልጋታለች። እህቴ ጠፍታብኛለች እስኪ ያፋልጉልኝ ብላ ሂዳ ታፋልጋታለች። በምታፋልግበትም ሰዓት እህትሽን እንዴት ነው በምን መልክ ነው ወደ ስደት የሄደችው ብለው ሲጠይቋት ያው በምን ምክንያትም እንደሄደች ነገረቻቸው። እኛ በችግር ላይ ነው ያለነው፣ ቤትም የለንም፣ ተከራይተን ነው የምንኖረው፣
ብላ አለች እና በጣም ርርድብን ብላ እያለቀሰች እኔ ምንም ነገር አልፈልግም፣ እህቴ ናፍቃኛለች፣ እህቴን አምጡልኝ፣ ማንኛውንም ሰው ፈልጋችሁ እንደምታመጡ ለእኔም አምጡልኝ በማለት ለጋዜጠኞቹ ነበረ። ጋዜጠኞቹም ችግር የለውም በእኛ እጅ መረጃው ከገባ እኛ እንደምንም ብለን እናመጣታለን፣ ያው ቢሆንም ጊዜ ይፈጃል፣ ጊዜና ወራትን፣ ቀናቶችን፣ ሳምንታቶችን ስለሚፈጅ አንቺ ደግሞ በትዕግስት ጠብቂ፣ ያለውን አክባር ደግሞ እኛ እናሳውቅሻለን አሏት ማለት ነው። በሚሏትም ሰዓት እሺ ብላ ተስማምታ በነሷ ሰው ወደ ቤቷን ትመለሳለች። በምትመለስበትም ሰዓት እሷ መረጋጋት አልቻለችም እና እህትነት አይደል 10 እየደወለች ትጠይቃቸዋለች። አሁን ነገሩ አልተስተካከለም፣ ቆይ ጠብቂ፣ ያለውን ነገር እኛ እናስረዳሻለን፣ እንነግርሻለን ያለውን ነገር ላክን አንቺ መረጋጋት አለብሽ ይሏታል። እሷም ደግሞ ያው እንቅልፍም አጥታለች። ምክንያቱም ያው ብር ሰርታ ትመጣለች ይዛልኝ ትመጣለች ብላ እሷ ጓጉታ የጠበቀችው ብር ነው እንጂ የእሷ ነገር መቻ አሳስቧታል። እኔ ከእሷ ምንም አልፈልግም፣ እሷን ብቻ አምጥሉኝና አንዴ ብቻ አይኗን ሊያት፣ አይኗን ማየት በጣም ናፍቆኛል፣ በጣም ናፍቃኛለች። የፈለገም ነገር ቢሆን እኮ እህቴ ናት፣ ምን ሆናችሁ ነው ምናምን እንደዚህ ለምን ትሉኛላችሁ እኮ እኛ ምን አለሽ፣ እኛም እኮ ፈልገን እናመጣልሻለን። ትዕግስት ማድረግ አለብሽ። ጊዜያቶችን፣ ሳምንታቶችን፣ ወራቶችን ይፈጃል። እኛ እንደ ቀልድ እኮ የምናገኘው ነገር የለም። ምክንያቱም አንድን መረጃ ለማግኘት ብዙ ጊዜ ይፈጃል ማለት ነው። እንደዛም ሆኖም እንዳለ ያው የቷን ልጅ ይዛለች። ቤቱ ግን የራሳቸው ነው። እሷ ግን ቤት የለንም ስትል የነበረው እንደዛም ሆኖም ያው ጋዜጠኞቹ ደግሞ በባሌም በቦሌም ብለው እችን ልጅ ያገኟታል ማለት ነው። አግኝተዋትም ግን ወደ ቤት ቶሎ አልወሰዷትም። ምክንያቱም ጥሩ ሙድ ላይ ስላልነበረች፣ እነሱም ደግሞ ያው እሷን ትሪት ማድረግ ስለነበረባቸው እሷን ደግሞ የተወሰነ ጊዜ ካመጧት በኋላ ያን እሷን ከተቀበሏት በኋላ እሷ ደግሞ ስትታይ በጣም በቃ ከራሷ ጋር የለችም። ማንንም አታቅም፣ የት እንዳለች አታቅም። በቃ ምንም ነገር የምታስታውሰው ነገር የለም። ከዛኛው ከውጭ ሀገር ወደ ኢትዮጵያ ራሱ እንዴት እንደገባች ምንም የምታውቀው ነገር የለም። እነሱ ደግሞ በጣም አዝነው እንደዚህ ሆና እንዴት እህቷ ጋር እንወስዳታለን በማለት አንድ ቢጃማ ነበረ ለብሳ ወደ ገሯ ነው የተመለሰችው። ምክንያቱም እንዴት ወደ ራሷ አልተመለሰች፣ ቀልቧ አልገባች። እንዴት ብላ ነው ይሄንን ነገር የምታስተውለው? በቢጃማ ብቻ ነው የገባችው። ያው እነሱ እሷን ትሪት ለማድረግ የተወሰነ ጊዜ ሆቴልም ቢሆን ቆየዋትና ትሪት አስደረጓት። እንደዛም ሆኖም ሄዳዋ ግን ትደውላለች። የት ደረሳችሁ? ምን ላይ ደረሳችሁ? ምን አክባር አላችሁ? በማለት ትጠይቃቸዋለች። እነሱም ራሱ የተወሰነ ጊዜ ትሪት ካደረጓት በኋላ ለይተዋ ይደውሉላታል። በሚደውሉላት ሰዓት ምን አዲስ ነገር አለ ብላ ስትጠይቃቸው አዲስ ነገርማ አለ፣ እህትሽ ግን ተገኝታለች። የምራችሁ ነው ብላ በጣም ነው የጮኸችው። ማመኑላ ነው ያቃታት። እህቴ ምን ትመስላለች? እንዴት አገኛችኋት? ደህና ናት? ከስታለች? በምን መልክ ነው ያለችው? እንዴት ሆና አገኛችኋት? እንዴ ወፍራለች? ገና ለገና ስለ ውፍረቷን ትጠይቃለች ማለት ነው። እንዴት ሆና ነው ያገኛችኋት? እኔ እኮ በጣም ናፍቃኛለች። እንዴት ነው ማገኛት? እስከ ማገኛት ጨንቆኛል ብላ ትናገራቸዋለች ማለት ነው። እነሱም በትዕግስት ጠብቂ፣ እኛ እናገናኝሻለን፣ ግን ለመጣው ነገር ሁላ ዝግጅ፣ ራስሽን ማዘጋጀት አለብሽ ይሏታል። አረ እኔ ምንም ችግር የለብኝም፣ እህቴ አይደለች እንደ የፈለገም ነገር ቢሆን እህቴ በጣም ናፍቀኛለች፣ ለልጇም ናፍቃለች፣ ልጇም ናፍቋታል። እኔ ምን ብዬ ነው ራሴን ማላዘጋጀው? ብቻ አምጡልኝና ሊያት በማለት ትመልሳለች። እነሱም እኛ ችግር የለም እናሳይሻለን፣ ግን ትንሽ ጊዜ ቆይ ብለው እችን ልጅ ደግሞ ትሬት አድርጓት የተወሰነ ያው ወደ ራሷን ወደ ቀልቧን ባትመለስም ይዘዋት ያው ወደ ቤት ይገባሉ ማለት ነው። ወደ ሰፈር መጥተው ይደውሉላታል። ከዛ እሷን ደግሞ ሳይነግሯትም እነሱ ገብተው አናገሯት። እንዴት ነሽ? እኛ እህትሽን አግኝተናታል፣ እንዴት ምን ተሰማሽ ብለው ሲጠይቋት፣ ኧረ እኔ በጣም ነው ደስ አለኝ። እንዴት ነው ደስ ማይለኝ? የጠፋች እህቴን እኮ ነው ያገኛችሁልኝ። ብር ከላከች ቆይታለች፣ ካናገረችኝ ሁላ ቆይታለች። እኔ መተባየዋት ብዬ በጣም እየጓጓው ነው እና በጣም ደስ ብሎኛል። እጅግ አድርጌ ከልብ አመሰግናለሁ። እናንተም ክበሩልኝ
ስላገኛችሁልኝም በጣም በጣም ደስ ብሎኛል ብላ ታመሰግናቸዋለች ማለት ነው። እንግዲህ አመሰገነቻቸው። ያው እነሱም ደግሞ በቃ ይዘናት እንገባለን፣ አብሽሪ አንቺ ራስሽን አረጋጊ ይለዋታል። ይዟት ሲመጡ ደግሞ ያኔ በአንድ ቢጃማ ነው ያለችው። ምንም ነገር አልያዘችም፣ አላማረችም፣ ተጎሳቅላ ነው ያለችው እህቷ ማለት ነው። እና ስታያት በጣም ነው የደነገጠችው። እቺ የኔ እህት ናት አለች። አዎ ያንቺ እህት ናት፣ አንቺ ማነሽ ብላ ጠየቀቻት ማለት ነው ታናሽዋ። እኔንም ጭራሽ አታቂንም፣ እኔ ለብር ብር ልታመጪ ነው እንጂ የላኩሽ፣ እንደዚህ ሆነሽ ልትመጪ ነበር የላኩሽ ብላ ምንጭቅጭቅ አደረገቻት። እንግዲህ ቀጣዩን ይዤላችሁ ይመጣለሁ። በጣም አጓጊ ነው። እውነትም አምና ትቀበላታለች ወይስ አትቀበላትም?